እንዴ አቤላ በግድ ነው እንዴ? የማርታ ልጅ ነው በግድ ነው በግድ የማርታ ልጅ ልታረጋት ነው እንዴ? ማርታ እኮ ትናንትና ነገረች። በቃ አለ አይደል እኛ ተረተናል። የማርታ ልጅ እንዳለውና ተረተናል። ሶሊያና ደግሞ ስሜታዊ አትሁኝ፣ አትማቺ። የምር ከሩታ አትማሪም እንዴ? አትማቺ በቃ ከሩታ ተማሪ እንዴ። ምንድነው አትማቺ? የምር ይደብራል። እና ሶሊያና እውነቱን ነው ያወራችው። አቤላ ደግሞ ማለት ነው ኤማን ዛሬ ደግሞ ማርታ እንደምትነገር ግልጽ ነው። ግልጽና ግልጽ ነገር ነው። ሶሊያና ያወራችው ነገር እመንባት። ይደብራል ደግሞ በግድ የማርታ ልጅ አይደለም ማለት በጣም ይደብራል። ሰላም ሰላም ቤተሰብ እንዴት ናችሁ አላችሁ? ሁሉ ምርጥ ሁሉ ሰላም ነው። አቤላና ሶሊያና ደግሞ ዛሬ አዲስ ነገር ይዞ መጥተዋል። እሱም ደግሞ ምን እንደሆነ ታውቃላችሁ? አቤላ የማርታ ልጅ ነው ይላል። ሶሊያና ደግሞ የማርታ ልጅ አይደለችም። ልጅቷ ያስመጣችው እናቷንም አባቷንም እኔ አውቃቸዋለሁ ከፈለክ አገናኝካለሁ እያለ አቤላ ደግሞ በግድ የማርታ ልጅ ናት። የማርታ ልጅ ሌላ ናት። እቺ የማርታ ልጅ አይደለችም። ባይዘው ልጅ መኖሯን እንትን ማመን ነው። ማርታ ደግሞ ማመን አልፈለገችም። ልትኪድ ነው ልትሸመጥጥ ትላንትና እያሰበች ነው እያወረች የነበረችው ነገር ስትረዱ ሌላ ታሪክ ነበረ። እኔ በተረዳሁት መንገድ ደግሞ ማርታ ትላንትና ልታወራ ያሰበችው ነገር ሌላ ታሪክ ነው። እኔ እንደተረዳው ማለት ነው። እናንተ እንዴት እንደተረዳችሁ አላውቅም። እና ማርታ ያመጣችው ልጅ እሷ አይደለችም። ሶሊያና ደግሞ እንደዚህ እያለች ነው። እኔ አውቀዋለሁ፣ እናቷን አውቀዋለሁ። ከፈለክ የማ ልጅ እንደሆነች እኔ አገናኝካለሁ የማ ልጅ እንደሆነች ብሏል። ምክንያቱም ማርቲ ለሱ ትላንትና ልጅቷ እዚህ ጋር የለችም ቡታጀራ ላይ ያን እነሱ ቡታጀራ ላይ ነቸው። የት እንደምትኖር ማንም አያውቅም። እንዲያውቁም አልፈልግም ብላለች። ደግሞ ብዙ ነገር ነው ስታወራ የነበረችው ማርቲ ማለት ነው። ስለዚህ ማናት ሶሊያና ደግሞ የምታውቀው ነገር ስላለ ነው እኔን የሚያክል የተናደደችው። ዝም ብላ እንዴት ከመሬት ተነስቶ ዝም ብሎ እኔን የሚያክል ይበሳጫል፣ እኔን የሚያክል ይናደዳል። ይሄ የምታውቀው ነገር በግልጽ ስላላት ነው። በቃ ሶሊያና የምታውቀው ነገር አለ፣ እመናት። ሶሊያናን ደግሞ እመናት። አንተ ደደብ ማለት ነው ደደብ። እንዴት ነው አንተ ከግብዳ ሴትዮ ጋር አንድ ለመሆን የሚያክል ሶሊያናን አላምንሽም የምትለው ጅል ስታስጠላ። ምን ይላል እዚህ ሲያስጠላ። ይምር ምን የሚባል ነገር ነው? እመናት በቃ በግድ እመናት። በግድ ደግሞ ልጅ አላት። የሷ ልጅ ናት በግድ እንዴ? ምንድነው የሷ ልጅ ካልሆነችስ? ከባድ ነው እናንተ። ምንድነው የምትጨማለቁት? ስታስጠሉ